ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። ለህዝብ ሲባል ከመንግስት የቀረበልንን የሰላም መንገድ ምርጫችን አድርገናል ሲሉ የቀድሞ ታጣቂዎች ተናገሩ። በክልሉ የትጥቅ ትግልን በመተው የመንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች በኮምቦልቻ የስልጠና ማዕከልም አቀባበል ተደርጎላቸዋል። ግብጽና ኤርትራ የቀይ ባህር ደህንነትን የባህር ዳርቻ ሀገራት ብቻ ኃላፊነት መሆኑን የሚያትት የባህር ላይ ትራንስፖርት ስምምነት ከተፈራረሙ ከጥቂት ቀናት በኋላ ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት አጠናክራ እንደምትቀጥል አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ የባህር ወሽመጥ ላይ የትራንዚት ክፍያ እንዲኖር እንደማትፈልግና የኢራንን ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት ሙሉ በሙሉ እንደምትረከብ አስታወቀች። አድማጭና ተከታታዮች ወደ ዝርዝር መረጃው እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። ፕሬዝዳንት ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ የኢራንን ዩራኒየም በተመለከተ የአሜሪካ አቋም ሲያብራሩ የዩራኒየሙን እንወስደዋለን፣ አያስፈልገንም፣ አንፈልገውም፣ ከወሰድነው በኋላ ምናልባት እናጠፋዋለን እንጂ እነርሱ ኢራናውያንን እንዲኖራቸው በፍጹም አንፈቅድም በማለት ጠንካራ ማስጠንቀቂያ አስተላልፈዋል። ይህ የትራምፕ ንግግር የተሰማው ቀደም ሲል ቻይና እና ሩሲያ የኢራንን ከፍተኛ መጠን ያለው የበለጸገ ዩራኒየም ደህንነት ለማረጋገጥና ወደ ራሳቸው ወስደው ለማከማቸት በድርድር ላይ ሊሆኑ እንደሚችሉ መዘገባችን በሚታወስበት ወቅት ነው። የፕሬዝዳንቱ የቅርብ ጊዜ መግለጫ አሜሪካ ይህንን ዩራኒየም ለሌሎች ሀያላን ሀገራት አሳልፋ ላለመስጠት ያላትን ቁርጠኝነት የሚያሳይ መሆኑን ተጠቁሟል። በአሜሪካ የነዳጅ ዋጋ መናርን ተከትሎ በህዝቡ ዘንድ ሰፊ ቅሬታ እየታየ ባለበት በአሁኑ ሰዓት ከኢራን ጋር ሊኖር ስለሚችለው ጦርነት አሜሪካውያን ያላቸውን አቋም የሚያሳይ አዲስ ጥናት ይፋ ሆኗል። ፎክስ ኒውስ ያወጣው ይህ አዲስ የዳሰሳ ጥናት እንዳመላከተው 60 በመቶ የሚሆኑ አሜሪካውያን ሀገራቸው ከኢራን ጋር ወደ ጦርነት እንድትገባ አይፈልጉም፣ ጦርነቱም አጥብቀው ይቃወማሉ። ጥናቱ ህዝቡ ከጦርነቱ ይልቅ በሀገር ውስጥ እየታየ ላለው የኢኮኖሚ ጫናና የነዳጅ ዋጋ ጭማሪ ቅድሚያ ትኩረት እንዲሰጥ እንደሚፈልጉም አመላካች ሆኗል። ግብጽና ኤርትራ የቀይ ባህር ደህንነት የባህር ዳርቻ ሀገራት ብቻ ኃላፊነት መሆኑን የሚያትት የባህር ላይ ትራንስፖርት ስምምነት ከተፈራረሙ ከጥቂት ቀናት በኋላ ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት አጠናክራ እንደምትቀጥል አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ በአዲስ አበባ በሰጡት መግለጫ ኢትዮጵያ የባህር በር ለማግኘት የምታደርገው ሰላማዊና ዘላቂ ጥረት እንደምትቀጥል ገልጸው የኢትዮጵያ የባህር በር አልባ ሀገር ሆኖ መቀጠል ፈጽሞ ተቀባይነት የሌለ ጉዳይ ነው ሲሉም አቋማቸውን አንጸባርቀዋል። የኢትዮጵያ መግለጫ የተሰማው ካይሮ ከኤርትራ፣ ሶማሊያና ጅቡቲ ጋር ያላትን ግንኙነት እያሰፋች ባለችበትና በሁለቱ ሀገራት መካከል ያለው የረጅም ጊዜ ውጥረት በርትቶ በሚገኝበት ወቅት ነው። ግብጽና ኤርትራ እንደ አውሮፓውያን አቆጣጠር ሜይ 16 2026 የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የትራንስፖርት ሚኒስትሩ ካሚል አልዋዚ ባደረጉት ጉብኝት በፕሬዝዳንት ኢሳያስ አፈወርቅ ፊት በአስመራ የትራንስፖርት ስምምነት ተፈራርመዋል። በስምምነቱ መሰረት የሁለቱን ሀገራት ወደቦች የሚያገናኝ የጭነት መርከብ መስመር ለመክፈት የተስማሙ ሲሆን የሁለቱም ሀገራት መንግስታት የቀይ ባህርን አስተዳደርና ደህንነት ጉዳይ ውሃውን ለሚያዋስኑ ሀገራት ብቻ እየተተወ ሊሆን እንደሚገባም በማሳሰብ የሌሎችን ቀጠናዊ ተዋናያን ተሳትፎ ውድቅ አድርገዋል። የግብጽ የውጭ ጉዳይ ሚኒስትር በጉብኝታቸው ወቅት የሀገራቸው የኤርትራ ሉዓላዊነትና የግዛት አንድነት ሙሉ በሙሉ እንደምትደግፍ ገልጸው የአፍሪካ ቀንድ የግብጽ ብሔራዊ ደህንነትን አካል ለመሆኑም አጽንኦት ሰጥተዋል። የትራንስፖርት ሚኒስትሩ በበኩላቸው ካይሮ በባቡር መስመር በወደብና በባህር ትራንስፖርት ያላትን የዳበረ ልምድ ለኤርትራ በማካፈል የኢኮኖሚ ትስስራችን ለማስፋት ዝግጁ መሆኗን አረጋግጠዋል። በሌላ በኩል ኢትዮጵያ ግብጽ ይህንን ቀጠናዊ ተጽዕኖን በመጠቀም ከ2011 ጀምሮ እልባት ባላገኘው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በአዲስ አበባ ላይ የፖለቲካና ኢኮኖሚ ጫና ለማሳደር እንዲሁም አገሪቱን ለማፈን እየሞከረች ነው የሚል ጠንካራ እምነትም አላት። ግብጽ በኢትዮጵያ የባህር በር ጥያቄ ላይ ቀጥተኛ ማዕቀብ ጥልም ከአዲስ አበባ ጋር ግን ውስብስብ ግንኙነት ካላቸው ሀገራት ጋር ያላትን ትብብር እያጠናከረች ትገኛለች። በተለይም በ2024 በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ስምምነት ካይሮ አጥብቃ በመቃወም ስምምነቱ የሶማሊያ ሉዓላዊነት የሚጥስና የኢትዮጵያን ቀጠናዊ መስፋፋት የሚያሳይ ነው ስትል ዓለም አቀፍ ተቃውሟን ለማስተባበር ጥረት ስታደርግ ቆይታለች። የካይሮ ዋና ስጋት በድርቅ ወቅት ህዳሴ ግድቡ በቂ ውሃ አይለቀቅልንም ቢሆንም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግን ግድቡ የግብጽን ውሃ ደህንነት አደጋ ላይ እንደማይጥልና ይልቁንም የጋራ ተጠቃሚነትን የሚያረጋግጥ መሆኑን በተደጋጋሚ ማስረዳታቸው ይታወሳል። በመጨረሻ ወደ ምናየው ዝርዝር መረጃችን ስናልፍ ለህዝብ ሰላም ሲባል የመንግስት የቀረበልን የሰላም አማራጭ ተቀብለን በሰላም ገብተናል ሲሉ የቀድሞ ታጣቂዎች ተናገሩ። በክልሉ የትጥቅ ትግል በመተው የመንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎችም በኮምቦልቻ የስልጠና ማዕከል አቀባበል ተደርጎላቸዋል። የአማራ ክልል ሰላምና ጸጥታ ቢሮ አማካሪ ኮሎኔል በአምላኩ አባዬ በተለያየ አካባቢዎች በጫካ የነበሩ ታጣቂዎች የሰላምን መንገድ እየመረጡ መሆናቸውንም ተናግረዋል። ከዚህ ቀደም በሶስት ዙሮች ሰላምን ለመረጡ ታጣቂዎችም
የታድሶ ስልጠና በመስጠትና በማቋቋም ወደ ማህበረሰቡ እንዲቀላቀሉ መደረጉንም አንስተዋል። በዛሬው ዕለትም በኮምቦልቻና በጠዳ የስልጠና ማዕከል በተመሳሳይ የሰላም መንገድን ለመረጡ ወገኖች የትጥቅ ርክብክብና አቀባበል እየተደረገ ስለመሆኑም ተናግረዋል። የትጥቅ ትግልን የመረጡ ታጣቂዎች ለህዝባችን ያተረፉት ሞትና እንግልት ብቻ መሆኑን በመገንዘብ አሁንም ቢሆን የክልሉ መንግስት ያቀረበውን የሰላም ጥሪ ፈጥነው እንዲቀበሉ ኮሎኔሉ በአምላክ ጥሪ አቅርበዋል። ቀድሞ ታጣቂዎች በቀጣይ ወደ ማህበረሰቡ ሲቀላቀሉ የሰላም አምባሳደር ሆነው እንዲሰሩ የሚደረግ መሆኑን ያነሱት ኮሎኔል በጫካ የሚገኙ ሌሎች ኃይሎችም የሰላምን አማራጭ እንዲቀበሉ አሳስበዋል። በአቀባበሉ ላይ የተገኙ ብሔራዊ ተሃድሶ ኮሚሽን የስልጠና ዳይሬክተሩ ብርሃኑ ተስፋዬ ኮሚሽኑ የሰላም መንገድን የመረጡ የቀድሞ ታጣቂዎችን የስልጠና በመስጠትና በማቋቋም ወደ ማህበረሰቡ እንዲቀላቀሉ እየሰራ መሆኑንም አንስተዋል። ኮሚሽኑ በአማራ ክልል የአሁኑን ሳይጨምር በ3 ዙሮች የቀድሞ ታጣቂዎች ወደ ህብረተሰቡ እንዲቀላቀሉ ማድረጉን መቻሉንም አስታውቋል። በትጥቅ ትግሉ ምክንያት እየተጎሳቆለ ያለው ክልሉ ህዝቡ በመሆኑ ከመንግስትም የቀረበልንን የሰላም መንገድ ምርጫችን አድርገናል ብለዋል። በተሳሳተ መንገድ እስከዛሬ የበደልነው ህዝብም ለመካስ ተዘጋጅተናል ሲሉም አስተያየታቸውን ሰጥተዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ መጥቶት አዳዲስ መረጃ ይመስላል። በሌሎች መረጃዎች መልሳለሁ። እስከዚያው ግን መልካም ጊዜ